ሰላም ሰላም እንደምናላችሁ። እንግዲህ በቢዝነስ ፔጅ ላይ የምትገኙ በኋላም ሼር ሲደረግ በየቦታው የምታገኙት በሙሉ ሰላምታችን በያላችሁበት ይድረሳችሁ። በእውነት እግዚአብሔር ይስጥልኝ፣ ክብር ያድልልኝ። በዚህ ሳምንት አብራችሁኝ ሴሌብሬት ስታረጉ ስለቆያችሁ የልጄን በርዝዴ የእኛን አንቨርሰሪ ያስመልክታችሁ ፐርሰናሊ ሜሴጅ የጻፋችሁልኝ፣ ቮይስ ሜሴጅ የላካችሁልኝ ሁላችሁንም በእውነት ክብር ያድልልኝ ብያለሁ። እጅግ በጣም አመሰግናለሁ። መታደል ነው በእውነት በሰዎች ደስታ ደስ መሰኘትም ራሱን የቻለ ትልቅ እድል ነውና በእውነት ስለእናንተ እግዚአብሔርን አመሰግነዋለሁ። እግዚአብሔር ይስጥልኝ ለማለት እወዳለሁኝ። ከዛ በተረፈ እንግዲህ ሁልጊዜ እንደምናደርገው የሳምንቱ ዲስከሽናችን እኔ አርባ አደርጋለሁ እንጂ መንዴይ ቱ ተርስዴይ እንግዲህ ስቶሪዎችን መከታተል የቻላችሁ ሰዎች እያያችሁ ነው ብዬ አስባለሁ። እዚህ ላይ ታግ ማድረግላችሁን መጥተው ቴስቲሞኒያቸውን የራሳቸውን ኤክስፒሪየንስ የሚናገሩትን ሰዎች ታግ ማደርግላችሁ ኦን ፐርፐዝ ነው። ፔጃቸውን ፎሎ እያደረጋችሁ እንድትጠቀሙበት ማለት ነው እና ከዛ አንጻር በኋላም እንደዛ ማድረግ ይሆናል። ተጠቀሙበት። እንግዲህ እኛ ያገኘነው ኦፖርቹኒቲ አንድ ነገር ለመጀመር ዲሳይድ አድርገን ግን ያገኘነው እጅግ በጣም ብዙ ነገር ነውና ከዛ አንጻር ነው እንግዲህ ዛሬ እንድናወራ የፈለኩትኝ። they just got one opportunity ዲሳይድ አድርገው ይሄን ነገር ብጀምረውስ ብለው ለማጥናት ወስነው ያገኙት ነገር ግን እጅግ በጣም ብዙ ነው። ከራሳቸው አንደበት ትሰሙታላችሁ ማለት ነውና ከዛ አንጻር እንግዲህ ጥያቄን ከገኒ ጀምራለሁ። እንግዲህ አንድ ነገር ለማድረግ ነው ዲሳይድ ያደረግሽው I should have my own business ብለሽ you just started the journey። ምንድን ነው ያገኘሽው? እስቲ ካንቺ አንደበት እንስማ ገኒ። እሺ አመሰግናለሁ ሁላችሁንም። እንግዲህ እኔ ቢዝነስ ሰራለሁ ብዬ ጀምሬ ብዙ ነገሮችን አግኝቻለሁ። ከዛ ውስጥ ምሳሌ ለመጥቀስ እንደዚህ ወጥቼ ማውራት አልችልም ነበር። ኮንፊደንስን በደንብ እዛ ላይ እንድሰራ አድርጎኛል፣ ረድቶኛል። ውሎዬ ምን ይመስላል በፊትና አሁን አንድ አይነት አይደለምና እዛ ራሴ ላይፍ ስታይሌ ላይ ብዙ ለውጦችን አይቻለሁ። ይሄ እንዴት መጣ? ይሄን ቢዝነስ ከጀመርኩ በኋላ ባገኘኋቸው ትሬኒንጎች፣ አካባቢ ላይ ባሉት ኮሚኒቲዎች፣ አብረውኝ በሚሰሩ ሰዎች ስለታገስኩኝ ነው ይሄንን ማምጣት የቻልኩትና አረ ብዙ ኮንፊደንስ ስኪል ቢዝነስ ስኪል አሁን ለምሳሌ እኔ ምንም ከስክራች ነው የጀመርኩት። ወደዚህ ቢዝነስ መጣ ምንም ኦንላይን ቢዝነስ አይዲያው የለኝም፣ ግን በደንብ አሁን እንዴት ነው ስኪሌን በደንብ እየተማርኩ እያዳበርኩ ነው ያለሁትና እንግዲህ ይሄን ከጠቀስኩ ይበቃል እንዳሪክ። አመሰግናለሁ። እናመሰግናለን በጣም ገንዬ። ቀላል ነገር አይደለም። ፐርሰናሊ ዴቨሎፕ ሊያደርግ የሚችልበትን መድረክ ብዙ ሰው አግኝቶ ቢሆነው ድሮ ነበረ ቼንጅ ማምጣት የሚቻለው። እንደዛ ነው ያልኩት። 10 years in the US ስቀመጥ ያላገኘሁትን ነገር ያገኘሁት the last 7 years ነው። ምክንያቱም 10 years in the US የነበረኝ አመለካከት 100% ፓራዳይም ሽፍት ማምጣት ነበረብኝ ማለት ነው። this is the only way ከሚለው there is another way ብሎ ራስን ቅንታ አሻሽሎ ለተሻለ ነገር ለተሻለ ኦፖርቹኒቲ ለተሻለ ነገር መስራት በእውነት ቀላል ነገር አይደለምና ልክ ናት። እንደዚህ አይነቱን ዴቨሎፕመንት የትም አናገኘውም ነበረ። እግዚአብሔር ይመስገን ገንዬ ቴንኪው። ባክስቴጁኝ እንግዲህ ሌሎቹ እንዳስገባቸው ሷድዬ ነው። ሰሎምዬ ቀጥይ። ሰሎምዬ አንቺስ ምንድን ነው ውጌን ያደረግሽው? በጣም አመሰግናለሁ እስኩዬ። ሃፒ አንቨርሰሪ በድጋሚ ሃፒ በርዝዴይ ለናቲሻ። እንዴት ናችሁ እህቶቼ? እኔ ግን ያደረኩት በጣም ብዙ ነገር ነው። ምንም ተዘርዝሮ የሚያልቅ ነገር አይደለም። እኔ በ15 ዓመት የስዊዘርላንድ ቆይታዬ ያላገኘሁትን ብዙ ነገር ብዙ ጊዜ ተሰደን ስንመጣ ቶሎ ብለን ወረቀት ለማግኘት ወይም ደግሞ ገንዘብ ለማግኘት ራሳችንን እንዴት ነው ወደ ትምህርቱ አናዘነብልም። ቶሎ ስራ ላይ የሚያሰማራንን ነገር ነው እና እኔ እንደመጣሁ እንግዲህ ቋንቋ ተምሬ ከዛ ሙያም ተምሬ በዛ ሙያ ስራ ላይ ተሰማራውና እንትን ካልኩ በኋላ እየተማርኩ ምንድነው እየሰራው እማራለሁ ያልኩትን ፕላኔን ቶታሊ ረስቸው ጥምድ ብዬ ገንዘብ ነበር ብቻ ማሳድደውና ያ ነገር ግን ምንም ደስታን ውስጤ አልፈጠረልኝም። ሁል ጊዜ ድሪም የማረገው ነገር ነበር የራሴ የሆነ ነገር ካለቃ ነፃ። በቃ ለዚህ ነው ወይ ማለት ገንዘቡን ታገኘዋለሽ፣ ግን ብዙ ድሪም አርገሽ ከሀገርሽ የመጣሻቸውን ነገሮች ግን ያ ነገር አያሟላልሽም እና ለዚህ ነው ወይ የሚለው ጥያቄ ሁል ጊዜ ይመላለስብኝ ነበር። ባለኝ ነገር አለማመስገን፣ በቃ ሁል ጊዜ ሌላ እንትን መፈለግ እና ራሴን መውቀስ ውስጥ ነበርኩኝና ያ ሁሉ አልፎ ግን ይሄን ቢዝነስ ሳገኝ በቃ ለምንም ነገር ረፍዶ አያውቅም። አንለስ እኛ
እንትን እስካላልን ድረስ ሁሌ ባለንበት ቆመን አማራሪዎች ብቻ ከሆንን ወደምንፈልገው ነገር ለመሄድ ዋጋ ማንከፍል ከሆነ ያንኑ ተመሳሳይ ህይወት ነው የምንደግመው፣ ተመሳሳይ ሩቲን ውስጥ ነው የምንዳክረው እና ያ ደግሞ ሰላማችንንም ደስታችንንም ያረቅብናል፣ ከአምላካችን ጋር ያዳርቀናል። አመስጋኞች አለመሆን ባለን ነገር እንዳናመሰግን በቃ ሁሌ የጎደለንን ብቻ እንትን እያልን በወቀሳ ውስጥ እና ያ የትም እንደማያራምድ አየሁት እና ይሄ ቢዝነስ ትልቅ ነው፣ ትልቅ ግሎባል ኮሚኒቲ ነው እና ለካ እኔ ብቻ አይደለሁም በእንዲህ አይነት እንትን ውስጥ ያለሁት እንድል ያደረጉኝን በጣም ብዙ ሰዎች በአለም ዙሪያ ያገኘሁበት እንደገና ደግሞ ኤቭሪዴይ በቃ የምመኘውን ሳልማር ምናምን የምላቸውን ነገሮች አይኔን እንድከፍት የማያልቅ ኤጁኬሽን ነው እዚህ ውስጥ በየዕለቱ እያገኘው ያለሁት ማለት ነው። በገንዘብ የማይተመን ከፍዬ ልማር ብል የተለያዩ ኮርሶችን እወስድ ነበር እዚህም እየሰራው ግን ምን ያህል ለዛ ኮርስ ምን ያህል እንደከፈልኩ እኔ ያውቀዋለሁ። ለትንንሽ ለአንድ ቀን ኮርስ፣ ለግማሽ ቀን ኮርስ፣ ለ3 ቀን ኮርስ ምናምን እየተባለ ምን ያህል ስዊዝ ፍራንክ እንትን እንዳረኩበት አውቀዋለሁ እና እዚህ ግን የማያልቅ በቃ በየጊዜው አፕዴት የሚደረግ የተለያዩ ኮርሶችን መውሰድ የምችልበትን እድል አግኝቻለሁ። የተለያዩ ሰዎችን በአለም ዙሪያ ሪል የሆኑ ሰዎችን የሰው እድገት ከልባቸው የሚያስደስታቸው፣ የሰው ደስታ የሚያስደስታቸው ይሄ በቃ መተባበር፣ አብሮ ማደግ፣ አብሮ መደሰትን ባህላቸው ያደረጉ በየቀኑ ጠዋት ስነሳ በቃ የሚያስደስት ነገር የምሰማበት እንትን ውስጥ ራሱ መገኘቴ በጣም ያስደስተኛል። በፊት ከነበርኩበት ነገር አኳያ ሳነጻጽረው በቃ ብዙ ጊዜን በከንቱ እንዳባከንኩኝ ግን ለምንም ነገር ረፍዶ አያውቅም። የምንፈልገው ነገር ላይ ለመስራት ዛሬም እድል አለና ሰዎች ይህንን ነገር እንዲያሰምሩበት እፈልጋለሁኝ። ሁሌ ባለንበት ቆመን የምናለቃቀስ የምናማረር ከሆነ ለውጥ አናመጣም፣ የባሰ ነገር ውስጥ ነው የምንገባው እና ምንድን የጎደለኝ ምንድን ነው የምፈልገው የሚለውን ነገር ላይ ትኩረት ሰጥተን እዛ ላይ ብንሰራ ውጤታማ እንደምንሆን እና ለሌሎችም እንደምንተርፍ በዚህ ጆርኒ ተምሬበታለሁ እና በጣም በጣም ደስተኛ ነኝ። ዘግይቶም ቢሆን ወደ ህይወቴ ስለመጣም ቬሪ ሃፒ እና አበሻ ወገኔ ይሄ እድል በህይወቱ ደግሞ እንዲመጣለት ምኞቴ ነው፣ ብዙዎችን እንድናፈራ። አመሰግናለሁ። እስኪያ በጣም እናመሰግናለን ሰሎሚዬ። እንግዲህ የእንቅልፍ ሰዓቷን መስዋዕት አድርጋ ነው እንግዲህ የመጣችው። ስዊዘርላንድ ነው ያለችው፣ ሌሊት ነው እሷ ጋር ግን የእውነት የምትደሰትበት ስለሆነ ማለት ነው። እኛ አለቆቹ አይደለንም። የፈለገች ጊዜ መምጣት የፈለገች ጊዜ መቅረት 100% ራይቷ ነው ግን ከልቧ ስለምትደሰት ማለት ነው ያሉት ቶፒኮች ላይ የራሷን አይዲያ ሼር ማድረግ ስለምትፈለግ ስለምትደሰትበት ነው የምትመጣው እና እኔ እንግዲህ አንድ ነገር ልጨምርላችሁ ነው ወደ ሰው አድዬ ሄዳለሁ። ከሁሉ በላይ ማለት ነው የሰው ልጅ በምድር ላይ የሚወደውን ነገር መስራት አለበት ብዬ አምናለሁ እና ለዛ ነው ኦልዌይስ ላቭ ዋት ዩ ዱ እየተባለ በጣም ብዙ ትሬኒንጎች ወስደናል እና አንለስ የምንወደውን ነገር ማንሰራ ከሆነ ፕሮዳክቲቭ ለመሆንም በጣም ስለሚያስቸግረን ማለት ነው። ለዛ ነው ብዙ ጊዜ ሰዎች የመረጡት ፕሮፌሽን ላይ ሲሆኑ ሰርቭ ሲያደርጓችሁ ገና ከፊታቸው ማለት ነው ምንም አይነት ሰርቪስ ሳያደርጉላችሁ በጣም በሚገርም ስማይሊንግ ደስ ብሏችሁ ስለሚቀበሏችሁ ብቻ ምናልባት እንኳን ሰርቪሳቸው ሳትስፋይድ ባያደርግ የእነሱ ዌልካሚንግ ፔስ አስደስቶ ልንመለስ እንችላለን። ቢኮዝ ዘይ ላቭ ዋት ቱ ዱ ግን የሚሰሩት ነገር ስለሚወዱት ማለት ነው። ግን አንዳንድ ጊዜ ደግሞ ጀስት ገንዘብ ሜክ ለማድረግ ጀስት የሆነ ሾርት ከት ፈልገን ምናምን ከሆነ የተለያዩ ነገሮች ውስጥ ገብተን መስራት የጀመርነው ሃፒነስ ስለሌለን በምናደርገው ነገር ደስተኞች ስላልሆነ ፕሮዳክቲቭ የሆነ ቀንም አይኖረንም፣ ሰዎችን የምናስደስት ሰዎች አንሆንም። ለዛ ነው ሰው በቃ እንደዚህ አይነት ኦፖርቹኒቲዎችን ማግኘት ምን ያህል ቫሊዩ እንዳለው እኔ በትክክል ውስጤ ያለውን ፖቴንሻል በደንብ አድርጌ አውጥቼ መጠቀም የምችልበትን እድል ነው የከፈተልኝ። እኔ አይ ዲሳይድድ ጀስት ከቤት ሆኜ የምሰራው ስራ ፍለጋ ነው እንጂ የዚህን ያህል ውስጤ ያለውን ነገር በሙሉ አውጥቼ በምፈልገው ዲዛይር በምፈልገው ሁኔታ መስራት እችላለሁ ብዬ አስቤም አላቅም ነበረ። ግን ጀስት ዋን ዲሲሽን ማለት ነው ዋን ዲሲሽን ሌት ሚ ትራይት ማለቴ ግን ብዙ ነገሮችን ከፍቶልኛል፣ ብዙ ነገሮችን እንዳገኝ ረድቶኛል እና በዛ እጅግ በጣም ነው የምደሰተው። እግዚአብሔርን የማመሰግንበትም ነው እና ከዛ አንጻር ነው እንግዲህ ሰዋድዬ ወደ አንቺ ልምጣና ምንድን ነው አንቺ ደግሞ ያገኘሽ እስኪ ንገር። አመሰግናለሁ እስኪዬ። እኔ ያገኘሁት ብዬ የማወራው ትልቁ ነገር ምን ያህል ወርዝ አደርጋለሁ ብዬ እንዳውቅ
ረድቶኛል። በቃ በፊት መሮጥ ብቻ ነበረ። እውነቴን ነው የምላችሁ ከ4 ልጆች ጋር እንግዲህ ባልም 5ኛ ልጅ ነውና መሮጥ ብቻ ምንም ለራሴ ቦታ ሳልሰጥ በቃ ምን ለነሱ ብቻ ምን ሰፈሰፍ ነበርኩ ሰው ነበርኩኝ። ያለ እነሱ ምንም ነገር ማድረግ የማልችል የሆነ ስቴፕ መውሰድ የማልችል ስፔሻሊ በቃ በባለቤት ዲፔንድ ሆኜ ሁሉ ነገር ማድረግ ሰው ነበርኩኝ። እዚህ አሜሪካ ከመጣሁ የሀገር ቤቱን ተውት ሌላ ሰው ነበርኩ ቶታሊ። እዚህ ስመጣ ግን ሁሉ ነገር የተቀየረ ማለት ነውና ምን ያህል ወርዝ እንደማደርግ ምን ያህል ዲዘርቭ እንደማደርግ ጥሩ ነገሮችን ለኔ እንደሚጠቅመኝ እዚህ ከገባው በኋላ ያወቅኩበት ነው። ማግኘቱ ሊሆን ይችላል፣ ገንዘቡ ሊሆን ይችላል፣ መማሩ ሊሆን ይችላል። ምን የመሳሰሉ እህቶችን ማግኘት ዲዘርቭ አድርጋለሁ። በቃ ወርዝ የማደርገውን ነገር ማግኘት የቻልኩበት ቦታ ነው። ሌላው ደግሞ መጠየቅን በእርግጥ በፊት አሁን እንደተናገርኩት ብዙ ነገር ሁሉ ነገር ቴክ ኬር ስለተደረገላችሁ ወይ በቃ ያለሁላችሁ ምንም ነገር አይጎልብሽም ሁሉ ጊዜ ከጎንሽ ነኝ ብትባሉ አይታወቅም የሰው ህይወት። እውነቴን ነው የምላችሁ ምን እንደሚከሰት በህይወታችሁ ምንም ነገር አታውቁምና ያ ነገር እንድፈራ ሪስክ እንዳልወስድ የሆነ ነገር እንዳልሞክር በሞክር ራሱ ምን ይከሰትብኛል ይሄ ነገር እኮ አርግቼው አላውቅም ብዬ እንድፈራ ያድርገኝ ነበረ የነበርኩበት የአሜሪካን ኑሮና ግን ከጊዜ በኋላ ሪስክን መውሰድ ስትባሉ ደግሞ ሪስክ ውሰዱ ስትባሉ ዘው ብላችሁ ለነገር ግቡ አንላችሁም። አጥንቼ ማወቅ ያለብኝ ነገር የሚጠቅመኝን ነገር የሚጠቅመኝ ከሆነ ለምን ጊዜ ይገላለሁ? ጀስት ለማየት ምንም ነገር አልፈራም። ስፔሻሊ አሁን ምንድነው የሚከሰተው የሆነ ነገር ከወሰድኩት ምንድነው ወርስ ሴናሪዮ ምንድነው ብዬ ማሰብ ጀመርኩኝ። ወይ ይሆናል ወይ አይሆንም በቃ ከሁለቱ አንድ ገና ሳልጀምረው ማሰብ ጀመርኩኝ እሱን ነገርና ምንም ነገር እንዳልፈራ አንድ ስቴፕ ያ ነገር የሚጠቅመኝ ከሆነ ኢቨን ኢንቨስት ለማድረግ ይሁን ሌላ ነገር ይሁን ወደኋላ አይመልሰኝም። ያንን እዚህ ላይ ነው የተማርኩት ማለት ነው። ሞር ማይንድሴት ላይ እንድሰራ። ሌላው ነገር ደግሞ ምን የመሳሰሉ እህቶቹን ይሄው እንደምታዩ ከየትም ሀገር በቃ የትም ሀገር እኮ ብሄድ ምንም ወሬ የለብኝም ማለት ነው። አንዷ ጋር ደውዬ መምጣቴ ነው ማለት ብቻ ነው የሚጠበቅብንና የሚያስቡ እህቶችን ኮሚኒቲ ማግኘት ትልቅ ነገር ነውና ራስ ላይ በመስራት ስኪሎችን እንግዲህ የማይነገር ስኪሎች እየተማርን ነው። ኢቭን እየተማርን ያለነው ስኪሎች እዚህ ቢዝነስ ላይ ገንዘብ ተከፍሎን መስራት የምንችለው ስኪሎች ነው ይዘን እየወጣን ያለ ነው። ሌላ ቦታ ላይ እኔ ኦሬዲ የሆነ ሲምፕል ነገር ራሱ ካንቫ ላይ የሚሰራውን ነገር አገር ቤት ሲሄድ ለሰርግ የሰራሁት አለ እህቴ ሌላ ሰው $300 ከፍላ ያሰራችሁን ማለት ነው። እሱም ሳይመቻት በየአይነቱ የሰራውላት ማለት ነው። ይሄ ሲምፕሉ ነው ማለት ሌላ ነገር ብዙ ነገሮች አሉና ስኪሎችን ተምረንበታል ብዙ ነገሮችን። እንግዲህ ሌሎቹ ደግሞ ሌላውን ተናገሩ ብዙ እንዳልወስድባችሁ። ቴንክ ዩ በጣም እናመሰግናለን ሰዋድዬ። እኔ በደንብ መመስከር ስለምችል ማለት ነው ከ2 ዓመት ተኩል በፊት እዚህ ቢዝነስ ላይ ስትመጣ ሶሻል ሚዲያ ላይ እንደው ፎቶ እንኳን የሚባል ነገር አልነበራትም እና የዛን ያህል በቃ ራሷን ለእንደዚያ ነገር ኤክስፖዝድ ማታረግ በብዙ ነገር ሊሚትድ አድርጋ እችላለሁ የሚለውን ነገር ሁሉ አሽቀንጥራ ጥላ በቃ የሆነ ሊሚቴሽን ውስጥ ነበረች እና የእውነት በቃ ፐርሰናሊ ሰዎች ዴቨሎፕ ሲያደርጉ ምን መሆን እንደሚችሉ ካየዋባቸው ሰዎች ውስጥ አንዷ ናት። ምክንያቱም ዊዝን ሾርት ፔሪድ ኦፍ ታይም ማለት ነው ምናልባት የ6 ወር ጊዜ ነው። ከዛ በኋላ ግን ድሮ የነበረችው ልጅ ኮምፕሊትሊ ሌላ ልጅ ሆነች ማለት ነው። እና ያ የሆነበት ምክንያት ምንድን ነው? በትክክል የጎደላትን ነገር በደንብ አይታ ማለት ነው በደንብ አድርጋ መስራት ስለቻለች ነው ላይዋ ላይ። እና እንዲህ አይነቱን ውሳኔ እስካልወሰንን ድረስ ሁላችንም ማለት ነው በጣም ከባድ ነው የምንፈልገውን ለውጥ ማምጣት ማለት ነው። እና ከዛ አንጻር በእውነት ፐርሰናል ዴቨሎፕመንት ምን እንደሚመስል በደንብ አድርገን ስላየንብሽ እግዚአብሔር ይመስገን ነው ብሎ የእውነት በጣም ነው ደስ የሚለኝና ኮንግራቹሌሽን ስዋድዬ፣ ቀላል ነገር ስላልሆነ ማለት ነው። ይህንን ጌን ማድረግ የቻለ ሰው አንድ ጊዜ ማለት ነው በደንብ ፐርፐዙን አውቆ ዲዘርቭ የሚያደርገውን ነገር በደንብ ተረድቶ ከዛ በኋላ ቀይ ጎደለኝ ይሄ ነገር ነው እዚህ ላይ ሰርቼ ለውጥ ማምጣት አለብኝ ፐርሰናሊ ዴቨሎፕ ካላደረኩ በስተቀር ማስበው ታይም ፍሪደም ማስበው ፋይናንሻል ፍሪደም ምንም አቺቭ የሚደረግ አይደለም ብሎ ሰው ራሱ ለመስራት ከጀመረ ሌሎቹ ነገሮች ሁሉ ቀላል ስለሆኑ ማለት ነውና በእውነት እጅግ በጣም እናመሰግናለን ስዋድዬ። እንኳንም ረዳሽ እግዚአብሔር። ሄሉዬ ወደ አንቺ ልምጣ። ሄሉ ደግሞ እንግዲህ
ቢዝነስ የጀመረችው አሜሪካ ነው። አሁን ግን ራን እያደረገች ያለችው ከሀገረ ኢትዮጵያ ነው እና ኢትዮጵያ እንግዲህ በስንት ሰዓት እንደሆነ ታውቃላችሁ። እንግዲህ የዚህ ቲም ፍቅር እንዴት አይነት ነገር ውስጥ እንደከተታት የምታውቁት በሌሊት ተነስታ መጣች ማለት ነው። በጣም እናመሰግናለን ሄሉዬ፣ ዌልካም። አንቺስ ምንድን ነው ያገኘሽው እንደዚህ በሌሊት የሚያስነሳሽ ነገር? እውነት ነው። እስኪ አመሰግናለሁ። በቃ የምትወጂውን ነገር ማግኘት ነው ዋናው ፖይንት። እውነትሽን ነው። እንደዛ ዳስ ዋይ በዚህ ሰዓት 4:30 ነው አሁን። እንግዲህ ንቁ ነኝ፣ ቪዲዮም ኦን ማድረግ እችላለሁ። ሰው በመጀመሪያ ጊዜሽን እንዳልወስድ በመጀመሪያ ያገኘሁት የረዥም አመት ህልሜ የሆነውን ቢዝነስ የመጀመር ፕላን እና በብዙ ፍራቻ እና በብዙ መንትን የተያዘውን ሀሳቤን እግዚአብሔር አሳክቶልኛል። ሰው በጣም ለሱ ግሬትፉል ነኝ። ምክንያቱም የተቀጣሪነት ሜንታሊቲ ላይ በጣም ረዥም አመት ስትቆዩ ቢዝነስ መጀመር ከባድ ነው። ከዛ ማምለጤ ራሱ ጭንቅላቴን ሜንታሊ በጣም ያስደስተኛል እና እሱን ትልቅ ያገኙት እሱን ነው። በደንብ ሰዋድዬ ስኪሎች እንዴት እንዳገኘን ተናግራለች። እኔ how to run የቢዝነስ ፔጅ ራሱ እንዴት ራን እንደሚደረግ አግኝቻለሁ። how to do ad እንዴት ዴቨሎፕ እንደሚደረግ አይቻለሁ። ሶ ይሄ ለራሳችን በጣም ብዙ ስኪሎች የምንማርበት ነው። ገንዘብ ሜክ ከማድረግ በላይ ይሄ ከኛ ጋር የሚቀሩ ስኪሎች ናቸው። ሌላው ደግሞ ትልቁ ነገር በፊትም ማለት በጣም የምደሰተው ነገር ሰው ከሰው ጋር ማለት ሰው ማገዝ ፖዚቲቭሊ ኢምፓክት ማድረግ ነው። በእኔ ህይወት ብዙ ስራ ሰክሰስፉል ነኝ በሰራሁት ስራ እና ግን በጣም ምንድነው በህይወት የሚያስደስትሽ ብትይኝ ኢምፓክትፉል ያለው ስራ መስራት ነበር። ግን እንዴት ነው ይሄንን ደስታ የሚፈጥርልኝ ነገር እንዴት ነው ስራውስ ማድረግ የምችለው ብዬ አይ ዶንት ኖ እንዴት ማድረግ እንደምችል ነበር እና ይሄ ቢዝነስ ግን ሁለቱንም አንድ ላይ ነው ያመጣልኝ። ሶ ለእኔ ቢዝነስ ብቻ አይደለም እውነት ለመናገር እግዚአብሔር በሚያውቀው ማለት ነው። እና አሁን እኔ አንድ ሰርቼ ኮኔክት ሳረግ ከሰዎች ጋር ያገኘሁት ደስታ በምንም እንትን አልለውም። ምክንያቱም በጣም ብዙ ሰው ጋር ነው ኮኔክት ያደረገኝ። ከዛ ደግሞ የሚገራርሙ ማለት በቃ እግዚአብሔር ማመሰግንባቸው እኔ ትንሽ ባለችኝ እውቀት ሼር በማድረግ የሰውን ኢምፓክት መፍጠር የቻልኩበት ለእኔ መክሊቴን ያለ አውቀዋለሁ እኮ መክሊቴን ግን እንዴት ነው ማወጣው የሚለውን ነገር ያገኘሁበት መንገድ ሆኖልኛል። ሌላው ታይም ማኔጅመንት እንዴት ነው እማራለሁ። ማስተርሴን እየሰራው ነው። ስራ እሰራለሁ። አሁን ለጊዜው አልሰራም እንጂ እሰራለሁ። ወደፊትም ልጆች አሳድጋለሁ እና ታይም ማኔጅመንትን እንዴት የምትወዱትን ነገር ስታገኙ ደግሞ ይቻላል። ሁሉም ነገር 24 ሰዓት አለና እሱን በደንብ እንዳጠነክር ታይም ማኔጅመንት ላይ እንድሰራ ከእናንተ ጋር አንቺ እንዳገኝሽ እግዚአብሔር ፈቅዶ ኮኔክት እንዳረግ አንቺ ጋር እንድሰራ በጣም ግሬትፉል ነኝ። እስኪ በእውነት ማለት ነው። ከዛን የሚገራርሙ አብረውን የሚሰሩት ኮሚኒቲ በጣም የሚገርም ከነሱ ጋር ከእናንተ ጋር መስራቴ በጣም ያስደስተኛል እና እሱን ሁሉ አግኝቻለሁ። ይሄ በገንዘብ ይመዘናል? ይሄንን ቼክ ብናደርግ ነው እና እሱ ነው። ቴንክ ዩ ሶ ማች። በጣም እናመሰግናለን ሄሉዬ። አንቺም አንደኛዋ ብለሲንጋችን ነሽ ለሁላችንም ማለት ነው እና ትልቅ ቀላል ነገር አይደለም ከአንቺ የተማርነው በአጭር ጊዜ ውስጥ እንዴት አድርጎ ዴዲኬትድ ሆኖ የሚፈልጉትን መስመር መያዝ እንደሚቻል በደንብ አድርገሽ ስላሳየሽን ማለት ነው እና አንዳንድ ጊዜ አንዳንድ ኦፖርቹኒቲዎች ሲመጡ ጀስት ዲሳይድ ስናደርግ ለመጀመር ውስጣችን ያለውን ነገር ግን እንደምናገኝበት ላንረዳ እንችላለን። ስታርቲንግ ላይ ጀስት አትራክት የሚያደርገን አዲሽናል በቃ ሶርስ ኦፍ ኢንካም ማግኘታችን ነው እንጂ እዛን ያህል ላይፍ ቼንጂንግ የሆነ ነገር ይፈጠራል ብለን ላናስብ እንችላለን እና ነገሮች ተመቻችተው ግን ዋንስ ዲሳይድ አድርገን ጀርኒያችንን ስንጀምር ግን የሚገጥመን ነገር ማለት ነው። አሁን ምንም ነገር ቢሆን ማለት ነው ከዚህ ጀርኒ ንቅንቅ የሚያደርገኝ ነገር የለም እንድል የሚያደርገኝ ነገር ቢዝነስ ሆኖ ማለት ነው። የቢዝነስ ትልቁ ጎል እንግዲህ whenever there is a transaction there is a commission ነው ዲሉ የምንሰራበት ካምፓኒ ላይ እና ገንዘብ የምናገኝበት ጀርኒ ነው። ኦፍ ኮርስ ገንዘብ እናገኛለን ግን ከሱ ባሻገር ቢዮንድ ዛት የምንደሰትበት አይነት ጀርኒ ባይሆን ኖሮ ለብዙዎቻችን ቻሌንጂንግ ነበር የሚሆነው። ምክንያቱም እንደዚህ ሃይ ቲኬት ቫልዩ ምናምን ያላቸው ሴሎችን ማድረግ ኢዚ አይደለም። ኢዚ አለመሆኑ ነው ደግሞ ጀርኒውን በጣም ተወዳጅ የሚያደርገው ማለት ነው። ምክንያቱም ያ አለመሆኑ እኛም በጣም በተሻለ ስትራቴጂ በጣም በተሻለ ማንነት
ራሳችንን ሴልስ ማድረግ የምንችል ማለት ነው። ሰዎች እኛ ጋር መተዋወኛ ኔቨር እዚህ ፔጅ ላይ የታችሁ አታውቅሙ። እያንዳንዳቸው ፔጅ ላይ ብትሄዱ አታገኙ። ካምፓኒ ፕሮሞት ስናደርግ ፕሮዳክት ፕሮሞት ስናደርግ አይታችሁን አታውቁም። ምክንያቱም የምንሰራው ቢዝነስ የምንሰራበት የቢዝነስ ኮሚኒቲ ኢንስቴድ ኦፍ ፕሮሞቲንግ ዛት ዋይ ዶንት ዩ ፕሮሞት ዩርሰልፍ ዩር ላይፍ ስታይል ዩር ዲዛየር ዩር ዴዲኬሽን ዩር ላይፍ ስታይል እኮ በደንብ አድርጎ ከሰዎች ጋር ሊያገናኛችሁ ይችላል። ምክንያቱም የእኔ ዲዛይር ማች የሚያደርጋቸውን ሰዎች ነው አትራክት እንዳደርግ አትራክሽን ማርኬቲንግን እየተማርኩት ማለት ነው። እና ኮኔክት እያደረግን ያለነው ሰዎች የተፈጠረልን ኦፖርቹኒቲ ምንድን ነው? ሁላችንም ኢን ዘ ሚን ታይም ገንዘብ ሜክ ማድረግ እንፈልጋለን፣ ግን ደግሞ የእውነት ሪል ከሆኑ ሰዎች ጋር ኮኔክት ማድረግ እንፈልጋለን። እና ይሄን ኦፖርቹኒቲ ነው ብዙዎቻችን ያገኘ ነው። እንዲህ አይነት ኢንቫይሮንመንት ያለም አይመስለንም ነበር በምድር ላይ ግን አለ። ሪያሊቲው እኛ ነበርን አክሽን ቴከሮች ያልነበር ነው፣ ፈሪዎች ስለነበርን ማለት ነው። ምንም ነገር ከማድረጋችን በፊት ኢንስቴድ ኦፍ ምን አለው ለኔ ምን አገኝበታለሁ ምናምን ከማለት ይልቅ ኔጌቲቭ ነገሩ ነው የምናስበው። ዋቲፍ ፌል ባረግስ ዋቲፍ ምናምን ስንል ነው በጣም ብዙ ኦፖርቹኒቲዎችን ሚስ የምናደርገው ማለት ነው። ግን እዚህ ነገር ላይ መጥቼ በስነ ስርዓቱ ዋት ኢዝ ኢት ፎር ሚ ብዬ አጥንቼ ግን ሳይ እንዴ ገንዘብ ነው እንዴ እኔ ቫሉ ያደረኩት ነገር እኮ ከገንዘብ የሚበልጥ በጣም ብዙ ነገር ነው። ስለዚህ ዲስ ኮሚኒቲ ባይ ኢትሰልፍ ኢት ሹድ ቢ ማይ ሰከንድ ፋሚሊ ቱ ዘ ሬስት ኦፍ ማይ ላይፍ ነው ያልኩት። እኔ ኮሚኒቲያችንን ጆይን ያደረኩ ጊዜ እና አይ ሴድ ኢት ለማለት አይደለም ያልኩት የእውነቴን ከልቤ ስላልኩትኝ ይኸው እንግዲህ 7 ይርስ ሊሆነኝ እየተቃረብኩ ነው። እና ይሄን ያመጣው ነገር ምንድን ነው? አንዳንድ ጊዜ የምናገኛቸው ኦፖርቹኒቲዎች ውስጣችን ያለውን ፍላጎት ማለት ነው። እኔ አሁን ምንም ድራማ መስራት የምችል ሰው አይደለሁም። አክቲንግም አልችልም፣ ፕሪቴንድ ማድረግም አልወድም። ስለዚህ እንደዚህ አይነት ነገሮችን በፍጹም ስለማልፈልጋቸው ሪል ከሆኑ ሰዎች ጋር ኮኔክት ማድረግ ሶርስ ኦፍ ሃፒነስ የነበረ ሪል ሶርስ ኦፍ ሃፒነስ ማለት ነው። እና ያንን ያገኘሁት ማለት ነው ፎር ጉድ ማንም በማይነጥቀኝ ሁኔታ። እና እንዲህ አይነት ኢንቫይሮንመንት በራሱ ማግኘት እኔ ከሁሉ ነገር ነው የሚበልጠው። አይቼዋለሁ በእያንዳንዱ ዳይሬክሽን ማለት ነው። በየትኛውም ባላችሁ ኮሚትመንት እዩት። በመንፈሳዊ አገልግሎት ቢሆን፣ በስራው ዓለም ቢሆን፣ በትምህርቱ ዓለም ቢሆን ማለት ነው እያንዳንዱ ቦታ ላይ የእውነት ሪል ሰዎችን ኮኔክት አድርገን የሚኖረን ዴዲኬሽን በጣም የተለየ ነው። ኢንስቴድ ኦፍ ጀስት ከሚያሾፉ ሰዎች ጋር ከምንሆን ማለት ነው። እና ይሄ ቀላል ኦፖርቹኒቲ አይደለም። በእውነቱ ስለእናንተ እግዚአብሔርን ከልቤ ነው ማመሰግነው። እኔም እጅግ በጣም የምደሰትበት ስለሆነ እንግዲህ ጻፉላት ሜደንዬ። አይ ቲንክ የስትሪም ያርድ እንትኑ ያገባታል መሰለኝ። ሰው ሲወጣ ሲገባ እንደዚህ እንደሚቋረጥ ጻፉላትና ከቻለች ትመለስ። ሲስዬ ዌልካም። እንግዲህ ሲስዬ መቼም አሁን እንኳን ያለበት ቻሌንጅ ራሱን የቻለ ጌን ነው እና ምንድነው ቢዝነስ በመጀመር ያገኘው ነገር እስኪ ንገረን። ያ በቅድሚያ አመሰግናለሁ። እዚህ ኮሚኒቲ ውስጥ በመቀላቀሌ በጣም በጣም እድለኛ ነኝ። እኔ በአጋጣሚ ያው እንግዲህ የ90 ዴይስ ቻሌንጅ ላይ ነው እንግዲህ በመስማት ለራሴ እድል በመስጠት እስቲ ሊያው ምናምን ብዬ ነው እንግዲህ እንደ ቀልድ የገባሁት እንጂ ሪሊ ጀስት ለቢዝነሱ ለገንዘብ ምናምን ብዬ አልነበረም የገባሁት። ግን ውስጡ ብዙ ነገር ነው። ከዛ በኋላ ኢንተረስት ያደረብኝ ውስጡ ብዙ ነገር ነው የተማርኩት። ልዩነቶችን፣ የሶሻል ሚዲያ አጠቃቀም ራሱ እንዴት እንደሆነ፣ ፌስቡክ ልዩነት እንዳላቸው ፐርሰናልና የቢዝነስ እንዳለው፣ ዌብሳይት ፋናል ምን እንደሆነ ነው በጣም ብዙ ነገር እና እንደዚህ ደግሞ ወጥቼ የመናገር ራሱ ከዚህ በፊት አዳማጭ ነበርኩ። እንደዚህ ወጥቼ ተናጋሪ አልነበርኩም፣ መናገርም አልችልበትም ነበር። አሁን ግን በደንበኛ በቃ ቀስ በቀስ ይሄ ነገር በሚሰጠው ትምህርቶች ያን እያረኩ ራሴ ላይ ቻሌንጅ እያረኩ ነው። አሁን ፎር ኤግዛምፕል የ90 ዴይስ ቻሌንጅ ከእናንተ ተምሬ እንግዲህ ለራሴው ወስጄ አሁን 78ኛው ቀን ነው ዛሬ። የሚገርም ነው የሚገርም ነው። ኮንግራቹሌሽንስ ሲሲ ቴንክ ዩ። ያ ይህንን ያደረገኝ ይሄ ነው እንግዲህ ከዚህ በፊት ለራሴ ጊዜ እንኳን ምሰጥ ሰው አልነበረም ማለት ነው። ስለማላቀው ነው። ካልተማርን ሁሉ ነገር አናቅም። ውስጥ ስንገባ ስናቅ ነው። ከብር ብቻ አይደለም ብዙ ነገር ነው ውስጡ ያስተማረን ማለት ነው። ራሳችን ማይንድ ሴታችን እንዲስተካከል ጥሩ ነገር እንድናረግ መኖሩን ቴክኖሎጂውን መኖሩ ራሱ ማወቁ ትልቅ ነገር ነው። ብር በሁላችንም በተለያየ መንገድ ልናመጣ እንችላለን። ግን ይሄኛው ደግሞ ለየት ባለ ነው። ለምን ታይም ሳይወስድብን ባፈለግነው ሰዓት ምናምን ነው። እንደሌላው ክለኪን ክለካውት
የምናደርገበት ቦታ አይደለም ይሄ። እና በሰራነው ልክ ደግሞ ሊሚቴሽን የለውም። በሰራነው ልክ ገቢያችንም ከፍ እያለ ይሄዳል እና ብዙ ነገር እየተማርኩ ነው። ወደፊትም እቀጥላለሁ። በጣም በጣም እድለኛ ነኝ እዚህ ውስጥ በመቀላቀል ማለት ነው። አመሰግናለሁ። ቴንኪዩ በጣም ሲስዬ፣ በጣም የሚታይ ነው። እኔም በደንብ አድርጌ መናገር ስለምችል ማለት ነው ላለፉት 2 ዓመት ራሱ ላይ ሰው መስራት ምን ያህል ቼንጅ ሊያመጣለት እንደሚችል በደንብ አድርጌ ካየሁባቸው ሰዎች ውስጥ ነው ሲስም እና ሲመጣ እኔ እኮ መናገር አይሆንልኝም እኔ ምንም አይሆን እኔ እኮ አልተማርኩ ምናምን የሚል ልጅ አለመማር አይደለም ለካ እድሜ ልክ በመማር ነው ለውጥ የሚመጣው የሚለውን ነገር አግኝቶት አሁን ጭራሽ ለራሱ 90 ቀን ቻሌንጅ ሰጥቶ በጣም ብዙ ነገሮች እያሰራ ነው ያለው። ቋንቋውን ለማሻሻል ኤክሰርሳይዝ ማድረግ ደግሞ እንዳለበት ተረድቶ እንደዚህ አይነት ቻሌንጆች ለራሱ መስጠት የቻለ ሰው መሆን የቻለው ይህ ኦፖርቹኒቲ ያሰጠው ፕሪቪሌጅ ስለሌለ ነው እና በእውነት አም ሶ ሃፒ ፎር ዩ ሲስዬ። በቢዝነሱ ጀርኒም ደግሞ አሁን እየተራመደ ነው። እንዴት አድርጎ ፕሮግረስ ማድረግ እንደሚችል እያየው ነው። ታዩታላችሁ እንግዲህ ሙቪንግ ፎርዋርድ ምን አይነት ሊደር እንደሚሆን ማለት ነው እና ቴንክ ዩ ሶ ማች። ከአንተ በጣም ብዙ ነገር ስለተማርን እጅግ በጣም እናመሰግናለን። ሀንዬ ወደ አንቺ ልምጣ። እንግዲህ ሜደንን ሳያስቸግራት አልቀረም። እንግዲህ ሀንዬ ምንድን ያገኘሽው እንደዚህ አይነት ቢዝነስ በመጀመር? እንኳን ደስ አለሽ ሀንዬ። እስኩዬ፣ እንኳን አደረሳ። ይሰማል? አሁን ይሰማል። እንኳን አደረሳችሁ። ብዙ ሴሌብሬሽኖች ስላሉ እግዚአብሔር ይመስገን። ኦኬ በይ። እግዚአብሔር ይመስገን። ሜቢ ቆይ ብሉቱዝ ላውጣው መሰለኝ። እሺ ያ ድምፅሽ ራቃል። እሺ አሁን ይሰማል? አሁን አይ ቲንክ ይሰማል ይሰማል። ኦኬ። አይ ምን አመጣኝ አንዳንድ ጊዜ ራሳችን ላይ ብዙዎቻችን ሰዎች የሚያዩት ነገር የገንዘብ ለውጥ ነው የሚፈልጉት። ምን ያህል አገኘሽ፣ ምን ስንት ሰራሽ፣ ያወጣሽውን መለሽ ወይ፣ እንደዚህ አይደለ? ያው ሰዎች እኛ ቢዝነስ ሲባል ወዲያው አእምሯችን አታች የሚያደርገው ከቢዝነሱ ጋር ወይንም ከገንዘብ ጋር ስለሆነ ነው። ግን ትልቁ ነገር ሰክሰስ ወይንም ደግሞ አንዳንድ ጊዜ በገንዘብ የማይለኩ ብዙ ለውጦች እናገኛለን። ለምሳሌ እችኛዋ ሀና አትፈጠርም ነበረ። የችኛዋ ሀና ማለት እኔ ፌስቡክን ቀድሜ አለኝ ነበረኝ፣ ግን ከአንድ ፒክቸር የፋሚሊ ፒክቸር በስተቀር ሌላ ነገር እንኳን እሱም ፖስት አድርጌበት አላውቅም። አላማው ፖስት እንኳን ቢሆን ፖስት አድርጌ ሼር ኮፒ ምናምን አደርጋለሁ። በራሴ የሆነ የራሴ ነገር ፈጥሬ የሆነ ነገር ፖስት አድርጌ አላውቅም። የራሴንም ፒክቸር ከግሩፑ በስተቀር ያደረኩት ነገር የለም። ስለዚህ በጣም ፈሪ ነኝ። አንደኛ ማወራው ነገር ሰው ይረዳዋል ብዬ ማላስብ ልጅ ነበርኩኝ። ምክንያቱም ሴንስ አይሰጥም እኮ እኔ ማወራው ለሰው የሚል አመለካከት የነበረ ልጅ ነበርኩኝና ያንን ሁሉ ቀይሬ ሚና ኢንተርቪው ስታረግ ፈርቼ የነበረው ቢዝነሱ ሪኳየርድ ካረጋ አልገባም ያልኩ ልጅ ነበርኩኝ። ግን ዛሬ ላይ ግን ብቻዬን ራሴን ማውራት በምችልበት ሆስት ማድረግ በምችልበት አልፎ ተርፎ ሰርቭ ማድረግ ደፍሬ ሰርቭ ሁሉ አሰ ኮሚኒቲ ማድረግ የቻልኩበትን ነገር ፈጠርኩኝ። ለምን? ቢኮዝ እችላለሁ ብዬ አንድ ነገር ስለጀመርኩ። የሰው ልጅ የስ መጀመሪያ ላይ ሁላችንም እንፈራለን፣ ምንም አዲስ ነገር የለም። ግን የፈራነውን ነገር ግን ኦቨርካም የምናደርገው ስንማር ስናውቅ ነው። ከዛ በኋላ እንደፍራለን። ያወቅነውን ነገር ለማውራት ማንም ሰው አይፈራም። ሌላ እኔ ትልቅ እዚህ ግሩፕ ላይ ያገኘሁት ምንድን ነው? ቤተሰብን አግኝቻለሁ፣ እህትነትን አግኝቻለሁ። እናቴ ማርች ላይ እኔ ይህን ቢዝነስ ጆይን አድርጌ ሜይ ላይ ነው ያረፈችው እና ኢትዮጵያ መሄድ የማልችልበት አጋጣሚ ነበር። አጋጣሚ ፓስፖርቴን ላሳድስ ሰጥቼ፣ ስለዚህ ከመውጣት የማልችልበት፣ ስለዚህ ያን ወቅት እንግዲህ ዊዝን 2 months ውስጥ እማላቃቸው ሰዎች ሀዘንሽን ሀዘን አድርገው ያለፍሽበት ታሪክ ትልቅ ነገር ነው እና ቤተሰብ አግኝቼበታለሁ። ብዙዎቻችን በሰው ሀገር ስንሰደድ የምናወራው ሰው እናጣለን አይደል? አንዳንድ ጊዜ የኔ የምታያቸው ሰዎችን የማታገኝበት ቦታ ላይ እንደኔ ብለሽ አሁን የፈለግሽው ቦታ ብትሄጂ የምንፈልገ በቃ ማታውቂው ሰው ቤተሰብ ሆኖ በሩን ከፍቶ የሚጠብቅሽ እዚህ ቦታ እኮ እንትና አለኝ ማለት የምችልበትን ደረጃ ደርሻለሁ። ለምን? እኔ እኮ እዛ እንትን ላይ አይሻለሁ የሚልሽ ሰው ሁሉ ይኖራል መንገድ ላይ ስትሄጂ እና እንዲህ ነገር የተፈጠረው ለምንድን ነው? ምክንያቱም እኛ የምንዘራው ዘር መልካም ስለሆነ፣ በመጥፎም ነገር ብንዘራ እነዛ እኮ እንዲህ የሚናገሩት ይባላል እና
ሁልጊዜም ሰው ልጅ ወጥቶ ሲያወራ የሚያወራው ነገር ሁልጊዜ ለነገ የሚተርፍ ነገር ነው። ስለዚህ መጠንቀቅ ያለብን ነገሮች ነው እና እኔ ብዙ ነገር ነው እዚህ ቲም ላይ ያገኘሁት፣ እዚህ ግሩፕ ላይ ያገኘሁት፣ በቢዝነሱ የተማርኩት። ስለዚህ ዛሬ ላይ ብዙዎቻችን የምንሰማ ሰዎች እኔ እኮ እንደዚህ እውቀት የለኝም ስኪሉ የለኝም እንዲህ ለምንል ሰዎች አንደኛ ሁላችንም ፍሮም ዘ ስክራች ነው የጀመርነው። ሁላችንም የተለያዩ እውቀቶች አሉን። ያንን እውቀቶች ከስክራች ፍሮም ሃ ቱ ለ ብለን ለመማር ፈቃደኞች ከሆነ ምክንያቱም ወደድንም ጠላንም ስራ ቦታም ብንገባ ሀ ብለው ነው የሚያስተምሩን። ምንም ዲግሪውን ይዘን ብንሄድ እንኳን ትሬኒንግ ሳይሰጡ እንኩ ብሎ የሚሰጠን የትኛውም የስራ ቦታ የለም። ስለዚህ ራሳችንን ለለውጥ ካዘጋጀን የተሻለ ነገር ይገባናል ካለን this is the opportunity, this is the place ብዬ እላለሁ። አመሰግናለሁ። ኤላ በታንዬ እጅግ በጣም እናመሰግናለን። ይሄ ነው እንግዲህ የሚያስፈልገው ነገር፣ ለራስ የተሻለ ነገር መሸለም፣ ኖት ኦንሊ የቢዝነስ ኦፖርቹኒቲ ብቻ ማግኘት። በጣም ብዙ እውነት ነው። በቃ ሪል ፋሚሊዎች እኛ አሁን ከሞት በስተቀር የሚለየን ነገር ላይ ነው። ኮኔክት ሆነናል፣ ፋይናንሻሊ ኮኔክትድ ነን፣ አብረን እንሰራለን። ኢን አዲሽን ቱ ዛት ደግሞ ፋሚሊ መመስረት ችለናል፣ ግሎባል ፋሚሊ ማለት ነው። እና የትም ስቴት ብንሄድ የትም ቦታ ብንሄድ ዲስ ዴይዝ ከሌን አግኝቼ እያለ የምንናፍቅበት ደረጃ እንድንደርስ ያደረገ ይሄንን ኦፖርቹኒቲ ጀስት ለቢዝነሱ ጀርኒ ብቻ ሳይሆን የእውነት ትክክለኛ ሪሌሽንሺፕ ክሬት ለማድረግ ፋሚሊ ክሬት ለማድረግም ስለተጠቀምንበት ነው። ያን እንድንጠቀምበት ያደረገን ከሰዎች ጋር መስራት በጣም ብዙ ብለሲንግ ስላለው ነው። እና እንግዲህ ተመልካቾቻችንም ለእናንተም ይሄንኑ መሸለም ትችላላችሁ። ዋን ዲሲዥን ዊ ጀስት ዲሳይድ ቱ ስታርት ማለት ነው። የት እንደሚያደርሰን ሳናቅ ዲሳይድ ባደረግነው ዲሲዥን ባደረግነው አንዲት እርምጃ ግን በጣም ብዙ ሰዎች ጋር ኮኔክት አድርገን ራሳችንን ማየት፣ ራሳችንን መፈተሽ፣ ራሳችንን ማሻሻል ችለናል። እና ይሄ ጀርኒያችሁ ሊሆን የምትፈልጉ ሰዎች እንግዲህ በሙሉ ታጋረግላችኋለሁ። በኋላ እህቶቻችንና ወንድሜ የምትፈልጉትን ሰው ኮኔክት እያደረጋችሁ ስታርት ዩር ኦን ጀርኒ። ኦፖርቹኒቲው ቢዝነስ ብቻ አይደለም፣ የእውነት ሪል ከሆኑ ሰዎች ጋር ኮኔክት አድርጋችሁ የምትፈልጉትን ዲዘርቭ የምታደርጉትን ላይፍ መምራት ትችላላችሁ የሚለው የመጨረሻው መልእክቴ ነው። የተባረከ ጊዜ ይሁንላችሁ። ቴንክ ዩ ሶ ማች ሁላችሁንም። ሰላም ደሩ።